ቃሉ ፑቲክ ያልተጠበቀ አዲስ ችግር ከፊቱ ተጋረጠበት። ሸራርጉለት እንዳይዘናጋ 3 ሰከንድ ብቻ ነው። ሙሽራ እንኳን እጅግ ታዋቂ የሆነው ወጣት ቃሉ ፑቲክ እንግዲህ ባልታሰበ ሁኔታ የፈጠራ ባለቤትነቱን ተቀምጦ ኢትዮጵያ ውስጥ የተፈጠረው እንግዲህ እጅግ ለየትና ወጣ ያለ የጋብቻ ስነ ስርዓት ተካሂዷል። ይህ አነጋጋሪ የጋብቻ ስነ ስርዓት ምን ይመስላል? በዚህ ሳምንት እንግዲህ የኤምኤምኤ ፋይት ኢትዮጵያ ውስጥ መደረጉ ይታወሳል። በዚህ ፋይት ላይ እንግዲህ በንቃተ ህሊና ህዝቡ የሰጠውና የቲክቶከሮች የሰጡትን ምላሽ በቪዲዮዎች እንመለከታለን። እነዚህንና ፈታ ዘና የሚያደርጉ ጥርስ የማያስገድዱ ቪዲዮዎችን በዛሬ ቪዲዮ አብረን እንመለከታለን። እንደ ሌላ ጊዜው አሊዛችሁም ሰብስክራይብ እና ላይክ ማድረግ ቪዲዮ እንዳይረሳ። ወደ ቪዲዮ እናልፋለን። መብራት ኃይል በአሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ አውቀው ነው ሆነ ብለው በራ ብለው ነው። እውነት ቢያጠፉብን አይሻልም እንዴ? አውቀው እንድትማረሩ ነው። ሆነ ብለው እኮ ነው። ኩራዝ ወይ ሻማ ወይ ኩራዝ ማብራት አይሻልም? ይሄን ያህል ከመክፈል ሆነ ብለው ነው። በቃ አንችልም ብላችሁ እናንተ አትክፈሉ። ነገርኩ እኮ ነው። ለማማረር እኮ ነው እኮ እንድትተውት ነው። ማንን ትጎዳላችሁ ብትተው? እነሱ ናቸው የሚጎዱት። በራሱ ማዘር ያሉበት እንግዲህ እጅግ ድንቅ ሁኔታ ላይ ይገኛሉ። ቦምባስቲክ ሳይድ አይ የምሬን ነው ብላችሁ ማዘር እንዳሉበት ሁኔታ ላይ መምጣት እፈልጋለሁ። አንተ ያማል። ትክክለኛው እኮ ስንት እንደሚከፈል ለማዘር ቢነገር ከሀገር ሊወጡ ነው ማለት ነው። እባክህ አደራህን ብራዘር ለማዘር እንግዲህ ስለዚህ መረጃ ትክክለኛው መረጃ ባለመስጠት ተባበረ። እግዚአብሔር ምስክሬን መንፈስ ነው የምሆንብህ። ብዙ ቴክኒኮችን ምናምን ከባባድ ቴክኒኮችን ምናምን ተማር። ሜዳው ላይ እንገናኝ። A few moments later ሰኔ እኔ በጣም ጠብጥቤዋለሁ። አንድ ሁለት ወዬ ምናምን ብዬዋለሁ። ግን ያው እንደውም ተጭበርብሯል። እኔ አልተሸነፍኩም። ኧረ አባ ማይኩ በዚህ በኩል ነው። በዚህ ነው እንዴ? ያው አይኔን ስላጠፋኝ አይታየኝም። ያሁን ኤምኤምኤ ግን የፎከሩት ኮንታን የገቡት ብራዘር ይባላል አይደል እንዴ? የሚናከሱ ውሻ አይጮህም ይባላል። እኔ የንቃተ ህሊና ምንም ማድረግ አልችልም። ለኤምኤምኤ እኮ ዋጋ ከፍላለሁ። ኦልሞስት አሁን ከዚህ በኋላ መስዋዕት ሆኗል። ኤምኤምኤን ፕሮሞት አድርጓል። ያው መሬቱ ምናምን ይገባሻል ብራዘር። ግን አሁን ላይ ኤምኤምኤ ኢትዮጵያ ውስጥ እየታየ ያለበት መንገድ አሁን ላይ ሁሉም ሰው ተደብድቦም ቢሆን ገንዘብ ይዞ ለመውጣት ብቻ አይነት ሀሳብ ሆኗልና በጌታ ወየ በዚህ አጋጣሚ እኔም 32 ኪሎ ነኝ። በ32 ኪሎ እኔን ብታጋጥሙኝ ይላሉ። ለምን ፊቴን አላስመታም? እንደምንም በነጠላም በሻርፕም ሄልሜትም ቢሆን አድርጌ ገብቼ ብሯን ይዤ እንደወጣ ብትረዱኝ፣ ሼር ብታደርጉልኝ ይሄን ቪዲዮ። የልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ሸራርጉለት እንዳይዘናጋ 3 ሰከንድ ብቻ ነው። እንትን ውስጥ የሚቆየው ኬጅ ውስጥ እኔ እስካሁን በሰራው ስራ ላይ ሲሄዱ ምንም አይነት የማርሻል አርት እውቀት ምናምን አላየሁም። ግልጽ ነው። አይ ከንቃተ ህሊና እኮ እንደሚቆይ ግልጽ ነው። ሪሲሊንጉ ከንቃተ ህሊና ትንሽ ይረዝማል። ምክንያቱም ሴዶ ይሮጣል፣ ሩጫ ይችላል። ዳሩን አትሊስት 2 ዙር ቢሮጥ 40 ሰከንድ ሞላ ማለት አይደል? በ41ኛው ራሱ ቢጠቀለልበት ትንሽ ተስፋ አለ። ሴዶን ግን ቀጣይ ዓመት 100 ሜትር ላይ ከነ ዩዜን ቦልት ጋር ብናወዳድረው የሚል ሐሳብ አለ። ኦልሞስት ይሄ ነገር ግን ወደ ሲሪየሱ ሲመጣላችሁ ማርኬቲንግ ሆኗል። ይሄንን ኢቨንት የሚያዘጋጁ ሰዎች ለሽቀላ ብቻ ነው። ኢቭን ኤምኤምኤ ትክክለኛው ኢትዮጵያ ውስጥ ሰርቫይቭ እንዲያደርግ ምናምን አይደለም። በቃ ኢንተርቴይንመንት ሙያው ያልሆነ ሁለት ሰዎች ብዙ ኦዲየንስ ያላቸው ብዙ ኦዲየንስ የሚከተላቸው ሰዎች ይመጣሉ፣ እዚህ ጋር ፋይት ያደርጋሉ። ከዛ በኋላ እንግዲህ እነሱ በዚህ መሀል የሚያገኙትን ጥቅም ነው፣ በህዝቡ አቴንሽን ምክንያት የሚያገኙትን ጥቅም ብቻ ነው የሚያስቡት እንጂ የምርም ኤምኤምኤን ለማስፋፋት ኢንተረስት ኖሮ ነው ብዬ አላስብም። እስኪ ሌሎች ሰዎች ካላችሁ ግን ከዚህ በተሻለ ኢቭን ትክክለኛው ኤምኤምኤ ፕሮፌሽናል በሆነ መንገድ ከቢዝነስ ነፃ ሆኖ እንግዲህ ቢዝነሱ ቀስ ብሎ ይመጣል። ማንም ለጽድቅ አይሰራም፣ ግልጽ ነው። ግን በትክክል ኤምኤምኤ የሚባለውን እንግዲህ ፋይት በትክክል በህዝቡ ለማስረጽና ይሄን ስፖርት ለማሳደግ ኢንተረስት ያላችሁ ሰዎች ሌላ ኢቨንት እንትን ብላችሁ ብታሳዩን አሪፍ ነው። አሁን እንኳን በጣም ቀልዶ ሴዶና ጆ ምናምን ጭራሽ የማይሆን ነገር ነው። ሴዶን ብሎ ከ100,000 እና ከ200,000 ሰው በላይ
ሊገባ ይችላል ያን ሊያ ይችላል ምክንያቱም ብዙ አመት ሲፎክር ነበር ሴዶን ኢትዮጵያ ውስጥ አይደለም ውጭ ሀገራት ላይ እንኳን ኢቭን በሱ አክሽን ላይ ሪአክት እያደረጉ በኢንተርናሽናል ሌቭል ሴዶ ራሱ ቪዲዮቹ እየታዩ ያለው ሰው ነው ይሄ ለማርኬቱ ደግሞ እጅግ ኢምፖርታንት የሆነ ጉዳይ ነው ለነሱ ለሚፈልጉት ሐሳብ ማለት ነው ሴዶና ጆ በሚያደርጉት ፋይል ላይ በእርግጠኝነት ነው የምነግራችሁ 20 ሺህ ወይ 30 ሺህ ሰው ሊገኝ ይችላል በትንሹ በሌላ በሶሻል ሚዲያዎች ላይ ከሚመለከተው ሰው ውጪ ማለት ነው ይሄ ደግሞ በትክክለኛው በማርኬቲንግ ሲስተም ላይ ስለሚታወቅ ብዙ ስፖንሰሮች ይኖራሉ በጣም ፈንድ ይደረግበታል በቃ ምንም ጥያቄ የለውም ማለት ነው ስለዚህ እንደ ቢዝነስ እንጂ ይሄ ነገር ትክክልም አሁን ለቦታው የሚመጥኑ ሰዎች ናቸው ፋይት ያደርጉ ያሉ ወይ ከሌሎቹ ጨዋታዎች ውጪ እነዚህ እንግዲህ እንደ ጨዋታና እንደ ማርኬቲንግ ነው የተጠቀሙበት ያለው ይመቻቸው ግን ሌሎች ሰዎች ከቢዝነስ በተጨማሪ ትክክለኛው ፕሮፌሽናል ሙያው ሀገር ላይ እንዲስፋፋ ሐሳብ ካላችሁ ሌላ ኢቨንት ኦርጋናይዘሮች ጋር ተነጋግራችሁ ይሄን ነገር ማቅረብ ትችላላችሁ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ ኮሜንት ላይ ደቅ አድርጉልኝ ማትስ እኮ ደህና ተማሪ ነበርኩኝ በእውነት 8 እንቁላል ቢኖር ሁለቱን ለግርምዬ ብትሰጠው ጎበዝ ተማሪ ነበርኩኝ ከኋላ ምን አመጡ ፊደልና ቁጥር መቀላቀል 2xy ምናምን ሲሉ እኔም ተቀላቀለብኝ ሳትኩኝ እውነት ነው እኔም ትምህርት ሳይጀምር እቤት በመኖር ሰዓት ፋሚሊ በጣም ጎበዝ ይለኝ ነበር ልክ ትምህርት ሲጀምር ነው በቃ ሰነፍኩ ትምህርት ላይ ሰነፍኩ ቦምባስቲክ ሳይድ አይ ለምንድን ነው ግን የማይታየለ ሌሎች ነገሮች ላይ ጎበዝ ነኝ እኔ በጣም ብዙ ነገሮች ላይ ጎበዝ ነኝ ትምህርት ላይ ተብሎ በቃ ሰነፍ ነው ተብሎ እንግዲህ እስካሁን ይሰጠኝ ያለው ስም ትንሽ ያሳዝናልና እባካችሁ ደግሞ አሁን ባዮሎጂ ተብሎ ቁጥር የሆነች ፓርት ላይ ትመጣለች ባይመጣ ኬሚስትሪ ተብሎ ካልኩሌሽኑ ባይመጣ ፊዚክስ ተብሎ ካልኩሌሽን ፓርት እነዚህ ቁጥር ደግሞ ባይገቡበት አይደል ከሎጂክ ብቻ ቢሆንና ማትስ ላይ ደግሞ እነዚህ ፊደሎች ባይገቡ ለምን ራሳቸውን የቻሉ ሆኖ ብንማር የሚል ሐሳብ አለ ወይኔ ባላችሁ ቢቻል ደግሞ እንደውም ለትምህርት ሚኒስቴር በቀይ መስመር አስመራችሁበት የምታደርሱት ነገር ፊዚክስ ኬሚስትሪና ማትስ የሚባለው ትምህርት ቢወጣ ከትምህርት ስርዓቱ ለምን አማርኛ ብቻ ብንማር የሚል ሐሳብ አለኝ እንደው ሙሽሪት ሙሽራ እንኳን ደስ ከችግር አይብስም እግዚአብሔር ከችግር አይብስም ልክ ነው ያደረገው እንዴ አሁን እኮ እንደዚህ ተጋብቶ ማለት ነው የዛሬ አመት የማሙሽ ልደት አይባል አርባቸው ነው የሚባለው የልጅ ልደት ሳይሆን አርባቸው ነው የምትበላው ልክ ነው ግን እግዚአብሔር ትክክለኛ ውሳኔ ነው ዘንገው ይሞታል እንዴ ታዲያ አሁን ላይ ያለው የኑሮ ውድነት ምናምን አገኛችሁኛ ትንሽ ያለንበት ኮንቴክስት ምናምን ትንሽ ሀስልም አድርገን ይኸው በ3 በ4 ቻናል በአውቶቢሽንም በአገር ውስጥ ቻናልም ብዙ ቪዲዮዎች ለመስራት ሞከርን ይኸው ዩቲዩብም እንደዚህ ኮንታ እንቃርጉታል ቻናሌ ይኸው ሰብስክራይብ እና ላይክ አድርጉ በቃ ትንሽ አላ ሰዎች ጋር ቢደርስልኝ በሚለው አላ ግን ብራዘር ይሞታል እንዴ ታዲያ ምን ያደርግ በቃ ሊስቲዮ ህይወቱን ለማስቀጠል የሚያረጋት እንደ ጥረት ብናየው በክፋት ባንመለከትበት የሚል ሐሳብ አለ ቃሉ ፑቲክ ያልተጠበቀ አዲስ ችግር ከፊቱ ተጋረጠበት ሰሞኑን በዓለም ዙሪያ ቫይራል በመሆን ከወዳደቁና አይረቡም ከሚባሉ ቁሳቁሶች በሚሰራቸው አስደናቂ የፋሽን ዲዛይኖች ዓለምን እያስደነቀ ያለው ወጣቱ ኢትዮጵያዊ ቃሉ ፑቲክ ያልተጠበቀ አዲስ ችግር ከፊቱ ተጋርጦበታል የቃሉን ልዩ የፈጠራ መንገድና የአቀራረብ ስታይል በቀጥታ የሚቀዱና የሚኮርጁ በርካታ ወጣቶች በማህበራዊ ሚዲያ ላይ በስፋት እየተበራከቱ መጥተዋል። ይህ ክስተት አንድ ዋነኛ ጥያቄን ያስነሳል። ይህ የሌሎች መነሳሳት ለቃሉ የዝናው መስፋፋት ማሳያ እድል ነው ወይንስ የፈጠራ ስራው አደጋ ላይ መውደቅ ፈተና ነው የሚለው ብዙዎችን እያነጋገረ ይገኛል። እናንተ ስለ ጉዳዩ ምን ትላላችሁ? ሐሳባችሁን ስጡበት። ለተጨማሪ መረጃም ፎሎ ማድረጋችሁ እንዳዘነው። በዚህ ጉዳይ ላይ እንግዲህ ሐሳብ አስተያየት ካላችሁ ኮሜንት ላይ ደቅ አድርጉልኝ። እንደ እውነታው እንደኔ ሐሳብ ግን በዚህ ጉዳይ ላይ የትኛውም ዘና ቢሆን ማለት እጅግ በጣም ረጅም ጊዜ ሰርታችሁ ነው ሶሻል ሚዲያ ላይ ተጽዕኖ የምትፈጥሩት። አንዷ ቪዲዮ በድግግሞሽ በምትሰሩት ቪዲዮ መካከል እንግዲህ አንዷ ቪዲዮ የት እንደምትደርስ አይታወቅም። የሆነ ሰሞን ጋር ትደርስና ታሪካችሁን ለመቀየር ሀ ብሎ መንገድ ይጀምራል። ይሄን የሚመጣውን እድል ግን በአግባቡ መጠቀም የራሳችን ድርሻ ነው። የሚመጡትን ጥያቄዎች መቀበል አወዳደርን አይተን የቱ ይጠቅማል የቱ ይጎዳል የሚለውን ደግሞ ኮምፕሮማይዝ አድርገን በደፈናው ሳይሆን ያለውን ነገር አመዛዝነን ነገሮች ላይ ብንገባና ያለችዋን የመጣችንን ዝና ቦታ ይዘን ወንድም እህቶቻችንን ቤተሰቦቻችንን ህይወት ብንቀየርበት እጅግ አግባብ ነው ብዬ አስባለሁ። ምክንያቱም
ብዙ ሰዎችን ተመልክተናል ከዚህ በፊት የሆነ ሳምንታት ላይ ወራት መነጋገሪያ የነበሩ ሰዎች አሁን ከነጠራሹ የተረሱበት ሁኔታ ስላለ የሚመጡልን ድሎች እንግዲህ ብንጠቀም። አሁን በዚህ መካከል በእርግጠኝነት ለቃሉ ቡቲክ ማድረስ የምፈልገው አንድ ነገር አትሊስት በዚህ ሰዓት ከቃሉ ቡቲክ የተሻለ አቅም ኖሯቸው እንዴት መስራት እንደሌለባቸው ሶሻል ሚዲያ ላይ ለመውጣት የፈሩ ሰዎች በሱ ምክንያት ሞቲቭ ሆነው እሱ የነሱ መነጋጋት ምክንያት ብቻ እንዳይሆን የራሱን ህይወት ሳይቀይር በእርግጠኝነትም ነው የምላችሁ በትንሽ ጊዜያት ውስጥ በደንብ ይችን ቪዲዮ በደንብ ይዋት ወይ ቆርጣችሁ ቢሆን ሼርም አድርጋችሁ አስቀምጧት። በጥቂት ጊዜ ውስጥ ከሱ የተሻለ የሚሰሩ በጣም አሪፍ ልጆች እንደሚወጡ እርግጠኛ ነኝ። ምክንያቱም እሱ በሩን ከፍቶላችኋል። በቃ ከዚህ በኋላ ሶሻል ሚዲያ ላይ እንዴት መስራት፣ እንዴት መቅረብ፣ እንዴት መምጣት እንዳለባቸው፣ ምን አይነት ነገሮችን ይዘው መምጣት እንዳለባቸው ከሱ ተምሮ ከሱ የተሻለ ነገር ሊሰሩ የሚችሉ ልጆች ብዙ ልጆች መነቃቃት ምክንያት እንደሚሆን እርግጠኛ ነኝ። የመጣለትን እድል በአግባቡ ተጠቅሞ ቢያልፍበት እላለሁ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ላይ ድቅ አድርጉልኝ። የዛሬ ቪዲዮ የሚመስል ነበር። ብዙ ጊዜ እንግዲህ ከሳምንት በላይ ጠፍቼ ነው የመጣሁት። ቻናል የዩቲዩብ እንግዲህ ለብሶች ቪዲዮ ላያደርሰው ይችላል። ላይክ አድርጉልኝ ፕሊዝ። በቃ እኔ ወንድማችሁን ሰፖርት አድርጉኝ። ሰብስክራይብ እንዳይረሳ። የዛሬ ቪዲዮ የሚመስል ነበር። በቀጣይ በአሪፍ በመርጥ በአዝናኝና በአስተማሪ ፈታ ዘና በሚያደርጉ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከናንተ ጋር ይሁን።